የአምልኮት ስግደትን አብዝታችሁ ለመስገድና እንደዚሁም ደግሞ የጸጋ የክብር ስግደትን አብዝታችሁ ለመስገድ አሁን በማሳያችሁ መንገድ ብትጠቀሙ በጣም ብዙ ነገር ታገኛላችሁ፣ ብዙ በረከት ታገኛላችሁ። በተለይም ደግሞ ከቅዱሳኑ በረከት የምታገኙበት። ምክንያቱም ብዙ ሰዎች አሁንም ሲጠይቁኝ የምመለከተው የአምልኮት ስግደትን እንዴት ልስገድ፣ በምን አይነት መንገድ ልስገድ የሚሉ ምን እያልኩ ልስገድ የሚሉ በጣም ተደጋጋሚ ነገሮችን ሰማለሁኝ። ብዙ ቪዲዮዎችን በዚህ ጉዳይ የዩቲዩብ ቻናል ላይ ባቅርብም ብዙ ሰዎች አሁንም ስለማያውቁት በጣም የሚጠይቁ ሰዎች በዝቷል። ነገር ግን ዛሬ የማሳያችሁ ከዚህ ከመዝገበ ጸሎት ከጸሎታችን ከምንጠቀመው ላይ የአምልኮት ስግደትን እንዴት መስገድ እንዳለብን ደግሞ እነግራችኋለሁ። እንደዚሁም ደግሞ የክብር ስግደት ለቅዱስ ገብርኤል፣ የክብር ስግደት ለቅዱስ ሚካኤል፣ የክብር ስግደት ለእመቤታችን እንዴት መስገድ እንዳለብን፣ ለጻድቁ አባታችን ለአቡነ ተክለ ሃይማኖት የክብር ስግደት እንዴት መስገድ እንዳለብን አሳያችኋለሁ ከዚሁ ከጸሎት መጽሐፋችን ላይ። ስለዚህ ሁላችንም መዝገበ ጸሎት ያለን መዝገበ ጸሎታችንን የሌላችሁ ደግሞ አሁን ከዚህ ከማሳያችሁ ወይም ደግሞ ካላችሁ መልካዎች ከመልካዎች ላይ ሄዳችሁ አሁን በማሳያችሁ መንገድ ጽፋችሁ ትወስዱታላችሁ ቃሉን። ከዛ በኋላ ያንን ቃልን የምነግራችሁን ቃል ከወሰዳችሁ በኋላ ለእያንዳንዱ አድርጋችሁ እንዴት መስገድ እንዳለባችሁ ነግራችኋለሁ ማለት ነው። ወደ መጀመሪያው ስንሄድ ወደ መልካ ኢየሱስ ነው የምንሄደው። መልካ ኢየሱስ የኢየሱስ መልክ ወይም የክርስቶስ መልክ የምንለው ማለት ነውና ክርስቶስን ሁሉን አካሉን እየጠቀሰ የሚያመሰግን የጸሎት ክፍል ነው አባቶቻችን ያዘጋጁልን። ስለዚህ መልካ ጸሎቱ ላይ እንሂድና ይህ ጸሎት ወይም ይህ ስግደት የሚሰገደው ለእግዚአብሔር ለአምላካችን ነው። በጸሎቱ ላይ ያሉትን ነገሮች እኛ ቀጥታ ወስደን በስግደት መልክ እንዴት መጠቀም እንዳለብን አሳያችኋለሁ ማለት ነው። ስለዚህ በመጀመሪያ የምንመለከተው መልካ ኢየሱስ ነው። ይህ የአምልኮት ስግደት ለምንሰግደው የምናደርገው ነው ማለት ነው። አሁን የምነግራችሁን ቃላቶች ጽፋችሁ ትወስዱና በቀጥታ ያንን ቃል ስትፈልጉት አንድም ስትፈልጉትም ሰባትም እያደረጋችሁ ስትፈልግም 20 እያደረጋችሁ ትሰግዳላችሁ ማለት ነውና በቀጥታ እነዚህ መልካ ኢየሱስ ላይ ያሉትን ቃላቶች ወስዳችሁ እንዴት መስገድ እንዳለባችሁ ነግራችኋለሁ ማለት ነው። እንግዲህ ሁላችሁም መልካ ጸሎታችሁን ስትከፍቱ መልካ ኢየሱስ የመጀመሪያው ላይ ሰላም ለዝክረ ስምከ የሚል ነው። ይህንን በቀጥታ ጽፋችሁ ትወስዳላችሁ። እዚህ ጋር ሰላም ለዝክረ ስምከ የሚለው ላይ ይህንን ስትፈልጉ 7 ጊዜ ስትፈልጉ 21 ጊዜ መስገድ ትችላላችሁ። ይህ ምን ማለት ነው? እዚህ ጋር አባቶቻችን መልካ ጸሎቶችን ሲያዘጋጁ ከትርጉሙ ጭምር ነው ቁጭ ያደረጉልን። ጌታ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራር ሰላምታ ይገባል ብለን እንሰግዳለን በዚህ ሰዓት ማለት ነው። አሁን የምትሰግዱት እዚህ ጋር ለጠራውት ቃል ሳይሆን ሰላም ለዝክረ ስምከ የሚለው ጋር ትሰግዳላችሁ። የአምልኮት ስግደት ትሰግዳላችሁ። ይህንን ሰላም ለዝክረ ስምከ የሚለውን ቁጥሩን ከፍ እያደረጋችሁ መስገድ ትችላላችሁ ማለት ነው። ትቀጥሉና ሰላም ለስዕረተ ርእስከ የሚለውን እንደዛ ተወስዱታላችሁ እያላችሁ ሶስተኛ ላይ ትሄዱና ሰላም ለርእስከ እያላችሁ ትሰግዳላችሁ። እነዚህ ሰላም ለገጽከ የሚሉትን በሙሉ እነዚህን ከመልካ ጸሎቶች ላይ ከመልካ ኢየሱስ ላይ ሆኖ ይችላል። እነዚህን በአጠቃላይ ትወስዳላችሁ። ለምሳሌ መልካ መድኃኔዓለም አለ። መልካ መድኃኔዓለም ላይ ሄዳችሁ እንደዚሁም ደግሞ መልካ ቅድስት ሥላሴ አለ። እሱን ሄዳችሁ እንዳለ መልካው ላይ ያሉትን 47 ሊሆኑ ይችላሉ፣ 48 ሊሆኑ ይችላሉ። እነዛን መዝግባችሁ እያንዳንዷን ቃላት ትወስዳላችሁ። ትቀጥሉና ሰላም ለገጽከ የሚለውንም እንደዛው ትጽፋላችሁ። ይህንን እያላችሁ ሰላም ለገጽከ እያላችሁ ስግደት ነው የምትሰግዱት ማለት ነው። የአምልኮት ስግደት ትሰግዳላችሁ። ስትሰግዱ አንድም በግንባራችሁ መሬት እያስነካችሁ መስገድ ትችላላችሁ። አንድም ተንበርክካችሁ በአስተበርኮ በሚባለው መስገድ ትችላላችሁ። አንድም በአርድኖ መስገድ ትችላላችሁ። የአምልኮት ስግደት ስለሆነ ማለት ነው። ስለዚህ በእነዚህ በአቋቋም በአሰጋገድ ፖዚሽን በሶስት ስለሚከፈል የአምልኮት ስግደት ማለት ነው። የትኛውም ስግደት በእነዚህ በሶስቱ ይከፈላል። ስለዚህ አንደኛው ሰጊደ የምንለው ነው። ግንባር መሬት አስነክተን የምንሰግደው ስግደት ለአምልኮት ስግደት በተለይም አብዝተን የምንሰግደው ስግደት ስለሆነ በዛ መንገድ መጠቀም እንችላለን። ሌላው አስተበርኮ ነው። እግራችን ጉልበታችን መሬት ነክቶ ግንባራችን መሬት ሳይነካ የምንመለሰው ስግደት ነው። ሶስተኛው ደግሞ አርድኖ የምንለው ከአንገት ዝቅ ብቻ የምንለው ስግደት ነው ማለት ነው። ይህንን በማድረግ እነዚህ ስግደቶች መስገድ እንችላለን። ስለዚህ ምንድነው ያልኩት? ሰላም ለዝክረ ስምከ የሚለውን ትጽፋላችሁ። ሰላም ለስዕረተ ርእስከ የሚለውን ትጽፋላችሁ። ሰላም ለርእስከ የሚለውንም ሰላም ለገጽከ፣ እነዚህን በሙሉ ከመልካ ጸሎቶቻችሁ ላይ ወይም ደግሞ
ከመዝገበ ጸሎታችሁ ላይ ታወጣላችሁ። ይሄ መዝገበ ጸሎት የሌላችሁ ደግሞ መልክአ ኢየሱስ ካላችሁ ከመልክአ ኢየሱስ ላይ መውሰድ ትችላላችሁ። ይህ ከሌላችሁ ደግሞ ስልካችሁ ላይ ካለው መልክአ ኢየሱስ ከሚለው ላይ ሄዳችሁ እነዚህን ሰላም ለገጽከ፣ ሰላም ለስረተ ርእስከ የሚሉትን በሙሉ መዝግባችሁ 47 48 ሊሆኑ ይችላሉ። እነሱን ትወስዱና በቀጥታ የምታደርጉት ምንድነው? ለአንዷ 3 ትሰግዳላችሁ። ለአንዷ 3 ሰላም ለገጽከ ለሚለው 3 ቀጣይ ለሚመጣውም 3 እያደረጋችሁ ቁጥሩን ከፍ እያደረጋችሁ ትሰግዳላችሁ። ለምሳሌ ሰላም ለቀራምብትከ፣ ሰላም ለአይንትከ፣ ሰላም ለአይዛንከ፣ ሰላም ለመላትህከ የሚሉትን በሙሉ መዝግባችሁ ከያዛችሁ በኋላ ለነዚህ 3 ትሰግዳላችሁ። ለምሳሌ ሰላም ለገጽከ፣ ሰላም ለገጽከ፣ ሰላም ለገጽከ እያላችሁ 3 ጊዜ ትሰግዳላችሁ። ይህ የአምልኮት ስግደት በዚህ መንገድ መስገድ ትችላላችሁ ማለት ነው። በጣም ብዙ ሰዎች የአምልኮት ስግደት በዘወትር ጸሎታችን ላይ የተቀመጠ ነው። የዘወትር ጸሎታችን ላይ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ የምንለው አለ እዛ ላይ። ግን ብዙ ሰዎች አሁንም ግራ ሲጋቡ እመለከታለሁኝና ይህ ደግሞ ተጨማሪ ደግሞ የአምልኮት ስግደትን መስገድ የምንችልበት ነው። በተመሳሳይ መልኩ መልክአ ሥላሴን ሄዳችሁ የሥላሴን መልክ የሚጠቅስበት ሄዳችሁ እነዛን ወስዳችሁ ለሥላሴ የምናቀርበው የአምልኮት ስግደት ነው ማለት ነው። ስለዚህ እነዛን ቃላቶች ወስዳችሁ በዚህ መስገድ ትችላላችሁ። መልክአ መድኃኔዓለም ላይ ሄዳችሁ እንደዚሁም ደግሞ የተቀመጡትን መዝግባችሁ ከወሰዳችሁ በኋላ በዛ ስግደት መስገድ ትችላላችሁ ውድ ቤተሰቦች። ስለዚህ ይህንን ልናደርግ ይገባል። ይህ ብዙ ነገሮችን እያነሳ የሚያመሰግን ጸሎት ስለሆነ ሰላም ለአስናንከ፣ ሰላም ለአፋከ የሚሉትን እነዚህን በአጠቃላይ እየጠራን እናመሰግናለን፣ ስግደት እንሰግድበታለን ማለት ነው። ይህንን ማድረግ ይገባል። ሰላም ለእስትንፋስከ የሚሉትን ጌታ ኢየሱስ ሆይ በአዳም ፊት ለእፍ ላለ እስትንፋስ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና ፈጣሪ ክርስቶስ ሆይ የጽድቅ የሃይማኖት ጠፈር ነህ። ስለዚህም ምጡቅ በሆነ አየር ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ይመላለሳሉ። እናንተ ይህንን አሁን ያነበብኩትን ማንበብ አይጠበቅባችሁም። የምታደርጉት ሰላም ለእስትንፋስከ የሚለው ጋር 3 ስግደት ትሰግዳላችሁ። 3 ስግደት ትቀጥሉና ሰላም ለጉርኤከ ይህንንም 3 ስግደት ትሰግዳላችሁ። ስለዚህ አሁን የተረዳችሁት ይመስለኛል። ስለዚህ እነዚህን ከመልክአ መልኮቹ ላይ በቀጥታ ተወስዱና መዝግባችሁ ስግደት፣ የአምልኮት ስግደት ዘወትር መስገድ በዚህ መንገድ ማድረግ፣ ተጨማሪ ስግደት በዚህ መንገድ መስገድ ትችላላችሁ ማለት ነው። ይህንን ሁላችንም ልናደርገው የሚገባ መሰረታዊ ኦርቶዶክሳዊ ትምህርት ነው። ምክንያቱም እዚህ ጋር አባቶቻችን ሲያስቀምጡልን ሰላም የሚለው ጋር በደንብ አድርገን መስገድ ግዴታ ያስፈልጋልና ስለዚህ ይህንን ሁላችንም ልናደርግ ይገባል። ሌላው ደግሞ ለእመቤታችን የክብር ስግደት ወይም የጸጋ ስግደት ለእመቤታችን በምንሰግድበት ጊዜ ደግሞ መልክአ ማርያም ላይ ሄዳችሁ በቀጥታ መልክአ ማርያም የሚለው የጸሎት ክፍል ላይ ቅድም መልክአ ኢየሱስን እንዳየነው መልክአ ማርያም ላይ የእመቤታችንን መልኳን እያነሳ የሚያመሰግንበትን የጸሎት ክፍል በቀጥታ ትሄዱና መልክአ ማርያም የሚለው ጋር ሄዳችሁ ለምሳሌ የመጀመሪያው ላይ ሰላም ለዝክረ ስምክ ይላል። ይህንን 3 ጊዜ ታደርጋላችሁ። ሰላም ለዝክረ ስምክ። ይህንንም ቅድም እንደነገርኳችሁ የስግደት አቅጣጫዎቻችን በግንባርም ልንሰግድ እንችላለን፣ በአስተብርኮ ልንሰግድ እንችላለን፣ በአድንኖ መስገድ እንችላለን ማለት ነው። ስለዚህ በእነዚህ በሶስቱ አይነት የአቋም ከእንቅስቃሴ አንጻር በእነዚህ በሶስቱ መንገድ የክብር ስግደት ለእመቤታችን ለቅድስት ድንግል ማርያም ማቅረብ እንችላለን ማለት ነው እና ስንቀጥለን ሰላም ለስዕረተ ርእስክ የሚለውንም እንደዚሁ 3 እያደረግን እንሰግዳለን። ሰላም ለርእስክ የሚለውንም እንደዚሁ ደግሞ 3 እያደረግን መስገድ እንችላለን። ሰላም ለገጽክ የሚለውንም 3 እያደረግን መስገድ በጣም ትልቅ በረከት ከእመቤታችን የምናገኝበት ነው። ሰላም ለቀራምብትክ፣ ሰላም ለአይንትክ፣ ሰላም ለአይዛንክ፣ ሰላም ለመላትህክ፣ ሰላም ለአይናፍክ፣ ሰላም ለከናፍርክ፣ ሰላም ለአፋኪ የምትሉ እነዚህን በሙሉ እንመዘግባቸዋለን። ለምሳሌ መልክአ ማርያም ላይ አጠቃላይ ከ50 ምናምን ይሆናሉ። 56 ናቸው። አጠቃላይ 57 እስከ 57 አሉ። አስቡት ውድ ቤተሰቦቼ። ስለዚህ እንዴት ልስገድ እያልን ለምታስቡ ሰዎች ለእመቤታችን የክብር ስግደት የጸጋ ስግደት እንዴት ልስገድ ብላችሁ የምታስቡ ሰዎች ምንም ብዙ መጨነቅ አይጠበቅባችሁም። እዚህ ላይ አባቶቻችን በመልክአ ጸሎታ ላይ ያስቀመጡትን ቃል በቀጥታ መዝግባችሁ ትወስዱና በዛ መስገድ ነው። ስለዚህ እነዚህን 57ቱን ወስዳችሁ 57ቱን በአንዳንድ እንኳን ብትሰግዱ 57 ስግደት ትሰግዳላችሁ ማለት ነው።
57 ስግደት ትሰግዳላችሁ። ይህንን በ3 ብታደርጉት ደግሞ ምን ያህል ቁጥሩ ከፍ እንደሚል ማሰብ በጣም ቀላል ነው። ስለዚህ ይህንን እያደረጋችሁ ለእመቤታችን መልኳን ከጸለያችሁ በኋላ ሊሆን ይችላል፣ የእመቤታችንን ውዳሴ ማርያም ከጸለያችሁ በኋላ ሊሆን ይችላል። እነዚህን ቃላቶች መዝግባችሁ ካወጣችሁ በኋላ በቀጥታ በዚህ መንገድ ስግደት፣ የክብር ስግደት ወይም የጸጋ ስግደት ለእመቤታችን ማቅረብ ትችላላችሁ። የክብር ስግደት ማቅረብ፣ መስገድ በዚህ መንገድ ማድረግ ትችላላችሁ ማለት ነውና ለእመቤታችን የክብር ስግደት በዚህ መንገድ ማቅረብ እንችላለን ማለት ነው ውድ ቤተሰቦቼ። ከዚህ ውጭ ደግሞ ውድ ቤተሰቦቼ ለሰማዕቷ ለቅድስት አርሴማ የክብር ስግደት መስገድ ብንፈልግ በተመሳሳይ መልኩ ቅድም እንደነገርኳችሁ መልካ ኢየሱስን፣ መልካ ማርያምን እንደተመለከትነው እዚህም ጋር ምንመጣና መልካ ቅድስት አርሴማን እናያለን ማለት ነው። የመልካ ቅድስት አርሴማ ጸሎቷ ላይ ያሉትን ቃላቶች በቀጥታ መዝግባችሁ ትወስዳላችሁ። ይህንን ለምሳሌ የመጀመሪያው ሰላም ለጽንሰቲክ የሚል አለ። ይህም በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባሻል፣ በእግዚአብሔር ፍቃድም ከእናትሽ ማፀን ለመወለድሽ ሰላምታ ይገባሻል እያልን በዚህ ሰዓት እንሰግዳለን። ይህ ስግደት ለቅድስት አርሴማ የምናቀርበው የክብር ስግደት ነው ማለት ነው። ስለዚህ ይህንን እያደረግን በደንብ አድርገን ለቅዱሳኑ በዚህ መንገድ ከመልካ ጸሎታቸው ላይ እነዚህን አሁን የነገርኳቸውን ሰላም ለዝክረ ስምክ፣ ሰላም ለርእስክ፣ ሰላም ለቀራንብትክ የሚሉትን በሙሉ እየለየን እያወጣን በዚህ ስግደታችንን መስገድ እንችላለን። ቁጥሩን ስንፈልግ 21 ከፈለግን ደግሞ እዚሁ መልካው ላይ ያሉትን ቃላቶች በሙሉ መዝግበን ከያዝን በኋላ በእነዚህ ብቻ በደንብ አድርገን ከፍ አድርገን መስገድ እንችላለን። ለምሳሌ የቅድስት አርሴማ በአጠቃላይ ቁጥሩ ስንት መሰላችሁ? የቅድስት አርሴማ አጠቃላይ 32 ነው። 32 ነው። ስለዚህ በአንዳንዱ እንኳን ብንሰግድ 32 ስግደት እንሰግዳለን ማለት ነው። አያችሁት? 32 መስገድ እንችላለን። ስለዚህ ይህንን ማድረግ ያስፈልጋል ማለት ነው። መልካዎች ዝም ብለን ለጸሎት መጠቀማችን ብቻ ሳይሆን ከስግደትም ጋር መስገድ እንዳለብን ይህንን በጣም ማሰብ መረዳት ያስፈልጋል። አባቶቻችን እነዚህን ጸሎቶች ሲያዘጋጁልን ሰላም የሚለው ጋር እንድንሰግድም ጭምር ነው። ሰላምታ ይገባል፣ ሰላምታ ይገባሃል፣ ሰላምታ ይገባሻል የሚለው ቦታ ላይ እንድንሰግድም ጭምር ነው። የምንሰግደው ስግደት ለእግዚአብሔር ሲሆን የአምልኮት ስግደት ይሆናል፣ ለቅዱሳኑ ሲሆን የክብርና የጸጋ ስግደት ይሆናል ማለት ነውና ይህንን እያደረግን በደንብ መስገድ ያስፈልጋል። በዚህ መንገድ ለጻድቁ አባታችን ለአቡነ ተክለ ሃይማኖት፣ ለአቡነ ገብረ መንፈስ ቅዱስ፣ ለሌሎችም ቅዱሳን ለአቡነ ሀብተ ማርያም፣ ለአቡነ ዜና ማርቆስ፣ ለሌሎችም ለአቡነ እስትንፋሰ ክርስቶስ፣ ለሌሎችም ቅዱሳን በዚህ መንገድ እያደረግን በደንብ አድርገን ስግደት መስገድ እንችላለን ማለት ነውና ይህንን ማድረግ በጣም አስፈላጊ ነው ውድ ቤተሰቦቼ። ሌላው ደግሞ ለቅዱስ ገብርኤል የምናቀርበውን ስግደት እንዴት አድርገን መስገድ እንዳለብን ደግሞ ከዚሁ ከመልካው ላይ እንመልከት። መልካ ቅዱስ ገብርኤል ላይ ትሄዱና ቅድም እንደነገርኳችሁ ከመልካዎቹ ላይ እነዚህን አሁን የሚጠራቸውን ቃላቶች መዝግባችሁ ጽፋችሁ መውሰድ ነው። አንዳንዱ የጸሎት መጽሐፍቶች ላይ ብዙ ጊዜ ላይገኙ ይችላሉ፣ ግን እነዚህን ትክክለኛው መዝገበ ጸሎቶች ላይ በደንብ ተጽፎ ስለሚገኙ እነዚህን አግኝቶ መግዛትና ከነዚህ መጠቀም በጣም አስፈላጊ ነው። ስለዚህ የዕለቱ ለምሳሌ በወሩ ቅዱስ ገብርኤል ሲሆን በቅዱስ ገብርኤል ቀን ላይ መስገድ ፈልጋችሁ ይህንን ማድረግ ስትፈልጉ የቅዱስ ገብርኤል ከመልካው ላይ እነዚህን ነገሮች ወስዳችሁ አሁን የሚነግራችሁን ቃላቶች በቀጥታ ከወሰዳችሁ በኋላ አንደኛው ለምሳሌ ሰላም ገብርኤል ላል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤል ሰላምታ አምልቻ ብልቻ አይደለ በችሎታ መጠን እናገር ዘንድ የማስተዋል መጽሐፍ ልቡና ስጠኝ። ፈጣሪ ሆይ አንደበተ እንደ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረግም ጰራቅሊጦስ አሮን አንደበት ይሁነኝ። ይህንን እየጠራን እነዚህን ቃላቶቹን ብቻ አሁን የምነግራችሁ ይሄ በቀጥታ በግዕዝ የተጻፉትን ቃላቶች እየወሰድን በቀጥታ እነዛን ቃላቶች እየጠራን ስግደት እንድንሰግድበት ነው። እኛ ቃሉን ስንጠራ ኦልሬዲ ሌላው ነገር በደንብ ስለሚታወቅ በዛ በኩል እግዚአብሔር ስራውን ይሰራል፣ ቅዱሳኑ በዛ በኩል እኛን ይራዱናል ማለት ነው። ስለዚህ ምንድነው ቅዱሳኑን በምንጠራበት ጊዜ ቅዱሳኑ ረድኤት በረከት ወደኛ ይመጣል። እነሱን በምንጠራበት ና ቅዱስ ገብርኤል ወደኔ፣ ና ቅዱስ ሩፋኤል ብለን እኛ እንጠራለን። እንደ መተተኛው እንደ ሟርተኛው ግን አጋንንትን ሰይጣንን ና ወደኔ ግባ እያለን መጥራት የለብንም። ስለዚህ እኛ ኦርቶዶክሳውያን ተዋሕዶ አማኞች
እኛ የምንመካው በእግዚአብሔር በአምላካችን እንደዚሁም ደግሞ በቅዱሳን ረድኤት በረከት አማላጅነታቸው እንታመናለን። አምነንም ደግሞ እነሱን እንጠይቃቸዋለን፣ እንዲረዱን እንጠይቃቸዋለን። ስለዚህ በቅዱስ ገብርኤል መልካ በዚህ መንገድ መስገድ እንችላለን። ሰላም ለዝክረ ስምከ የሚለውንም እንደዚሁ መስግበን እንይዛለን። ሰላም ለስረተ ርእስከ፣ ሰላም ለገጽከ፣ ሰላም ለቀራንብትከ፣ ሰላም ለአይዛንከ እነዚህን በሙሉ መዝግበን ከያዝን በኋላ በዚህ መንገድ በደንብ አድርገን ለቅዱስ ገብርኤል የሚቀርበውን የክብር ስግደት መስገድ እንችላለን። የቅዱስ ገብርኤል እንግዲህ በአጠቃላይ 34 ናቸው። 34 ነው እንግዲህ የቅዱስ ገብርኤል ብቻ 34 ነው። ስለዚህ በአንዳንድ እንኳን ብናደርግ 34 ነው። በሶስት ብናደርጉ ደግሞ ምን ያህል ቁጥሩ ከፍ እንደሚል አስቡት። ስለዚህ የቅዱስ ገብርኤልን በዚህ መንገድ እናደርጋለን። ለቅዱስ ሚካኤልም ለሰማዕቱ ለቅዱስ ጊዮርጊስም ሲሆን ለቅዱስ ዑራኤልም ሲሆን ለምሳሌ እንደዚህ እያደረጋችሁ በዚህ አይነት መንገድ የክብር ስግደት ለቅዱሳን ለእመቤታችን የአምልኮት ስግደት ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በመልካ ኢየሱስ በመልካ ሥላሴ በመልካ መድኃኔዓለም እያደረግን መልካው ላይ የሚገኙትን ሰላም ለእግርከ፣ ሰላም ለአፍከ፣ ሰላም ለቀራንብትከ የሚሉ ቃላቶችን በደንብ አድርገን መዝግበን ከያዝን በኋላ ለእግዚአብሔር የምናቀርበው ስግደት የአምልኮት ስግደት ይሆናል። ለቅዱሳኑ የምናቀርበው የክብር ስግደት ይሆናል ማለት ነውና በዚህ አይነት መንገድ የአምልኮት ስግደትን በደንብ አድርገን መስገድ እንችላለን። ከዛ ውጭ ግን እነዚህን ነገሮች ማግኘት የማንችል ደግሞ በተቻለን አቅም የአምልኮት ስግደትን ዘውትር መስገድ የምንችልበትን በጣም በትንሿ የዘውትር ጸሎታችን ላይ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ፣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ምስጋና ይሁን ለአብ ምስጋና ይገባል ለመንፈስ ቅዱስ የሚሉ ቃላቶችን በደንብ አድርጎ መያዝ ያስፈልጋል። ከዛ ውጪ የክብር ስግደት ለቅዱሳኑ የምንሰግደው በጣም ብዙዎቻችን መጠቀም የምንችለው በዚህኛው በመልካ ጸሎቱ ላይ ያለውን ነገር ቃላቱን በደንብ አድርገን መያዝና እነዛን ነገሮች ከያዝን በኋላ በዛ መንገድ መስገድ ብንጀምር ብዙ በረከት እናገኛለን እና ስለዚህ ስግደትን በደንብ አድርጋችሁ ለመስገድ አንዱ ተጨማሪ መንገድ ደግሞ ይህንን መንገድ ማወቅ መለማመድ ነውና ሁላችንም ይህንን ነገር ልንረዳ ልናውቀው ይገባል። ሁላችንም በዚህ መንገድ ልንጓዝ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ ስግደት እንዴት አድርጌ ልስገድ የሚለውን አሁን ግልጽ ነው ማለት ነው። ምክንያቱም ምንም ሌላ ነገር አያስፈልጋችሁም ለመስገድ። እንዴት አድርጌ ልስገድ፣ እንዴት ሆኜ ልስገድ የሚሉ ነገሮች በዚህ ሰዓት ላይ ጥያቄ መሆን አይገባቸው። ምክንያቱም እኔ በዩቲዩብ ቻናል ብቻ ከ7 ከ8 በላይ ቪዲዮ ሰርቻለሁ። ከ7 ከ8 በላይ ቪዲዮ እንዴት መሰገድ እንዳለበት በደንብ አድርጌ አቅርቤያለሁ። ስለዚህ ይሄኛው ተጨማሪም ጭምር ነው ማለት ነው። ተጨማሪ ነው። ስለዚህ በደንብ አድርገን ለመስገድ በቀላሉ ለመረዳት ደግሞ እነዚህን አሁን እዚህ ጋር የጻፍኳቸውን ሰላም ለገጽከ የሚሉትን ከመልካ ጸሎቶች ላይ በደንብ አድርጋችሁ ለይታችሁ ካወጣችሁ በኋላ ለቅዱስ ገብርኤል የሚሆን የቅዱስ ገብርኤል ታወጡና የክብር ስግደት ለሱ ትሰግዳላችሁ። ለቅዱስ ሚካኤል ሲሆን ለቅዱስ ሚካኤል ታወጣላችሁ። የእመቤታችን ሲሆን የእመቤታችንን ታወጣላችሁ። የቅድስት አርሴማ ሲሆን የቅድስት አርሴማን ለይታችሁ ታወጣላችሁ። ለጻድቁ አቡነ ተክለ ሃይማኖት ሲሆን የጻድቁ አቡነ ተክለ ሃይማኖትን ለይታችሁ መልካዎቹን ካወጣችሁ በኋላ መልካዎቹ 30 ቃላቶቹ 30 ከሆኑ 30 አንዳንድ ብትሰግዱ 30 ነው። በሁለት ብታደርጉት 60 ይመጣል። በሶስት ብታደርጉት 90 እየሆነ ስግደቱ ቁጥሩ ከፍ እያለ ይሄዳል ማለት ነውና በዚህ መንገድ ስግደታችንን በደንብ አድርገን መስገድ ግዴታ ያስፈልጋልና ይህንን ልናደርግ ይገባል። የአምልኮት ስግደት እንደነገርኳችሁ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የሚቀርብ ነው። ይህ ስግደት የሚቋረጥ አይደለም፣ ዘወትር የሚሰገድ ስለሆነ ሁላችንም ይህንን ልንረዳ ይገባል። ስለዚህ በመልካ ጸሎቶች የአምልኮት ስግደት የክብር ስግደት እንዴት መስገድ እንዳለብን በዚህ ቪዲዮ በትንሹ ለማሳየት ሞክሬያለሁ። ተጨማሪውን ደግሞ እናንተ መልካ ጸሎቱ ላይ ያለውን ነገር መዝግባችሁ ሁላችሁም በዛ መንገድ ጽፋችሁ ካወጣችሁ በኋላ በወረቀት ለይታችሁ ካወጣችሁት በኋላ በዛ መንገድ መስገድ እንዳለባችሁ ሁላችሁም ልታውቁ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንበርታ፣ እንጠንክር። ይህንን ቪዲዮ ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበቱ ላይ የተመሰገነ የተወደሰ ይሁን። ይቆየን። አሜን። Yeah.